ኢትዮጵያና አራቱ ኃያላን ከአራቱ ኃያላን መንግስታት መካከል በተለይ ኤርትራን በሚመለከት ጉዳይ በከፊልም ቢሆን ኢትዮጵያን ለመርዳት የሞከሩት እንግሊዝና አሜሪካ ናቸው። ይኸውም ከኤርትራ ግዛት ከምዕራባዊ ቆላ አውራጃዎች በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ አሜሪካኖች ሚያዝያ 6 ቀን እንግሊዞች ሚያዝያ 7 ቀን 1949 ዓመተ ምህረት ለተባበሩት መንግስታት ዋና ኮሚሲዮን ያቀረቡት ሐሳብ ነው። ይሁን እንጂ አንግሎ አሜሪካኖች ይህን ሐሳብ ሲያቀርቡ ከዚሁ ጋር አያይዘው ጣሊያኖችን ይማርካል በማለት ሁለት አስተያየቶች ደንቅረዋል። እነዚህም አንደኛ በአገሩ ላይ ተወልደው ላደጉት ለጣሊያን ተወላጆች ዋስትና ያለው መብት በሕግ ተደንግጎ እንዲሰጣቸው፣ ሁለተኛ ጣሊያኖች ያልምተው ደና ደረጃ አድርሰዋቸዋል ለተባሉት ለአስመራና ለምጽዋ ከተሞች በኦቶኖሚ የሚተዳደሩበት ልዩ ቻርት እንዲዘጋጅላቸው የሚል ነበር። በኢትዮጵያ በኩል በመጀመሪያ የኤርትራ ግዛት በሁለት እንዲከፈል የተባለውን ኤርትራውያንም ሆኑ ኢትዮጵያውያን የማይስማሙበት ስለሆነ የቀዳማዊ ኃይለ ሥላሴ መንግስት ተቃውሞውን ሲቀጥል ቆይቶ ነበር። ሁለተኛ ለአስመራና ለምጽዋ ቻርት ያስፈልጋቸዋል የተባለውንም በአንድ አገር የውስጥ ጉዳይ መግባት ተገቢ አይደለም በማለት የኢትዮጵያ መልእክተኛ ክርክሩን ቀጥሏል። ነገር ግን በእንግሊዝና በአሜሪካ ተደግፎ የቀረበውን በተለይ ኤርትራን ለሁለት መክፈል ጉዳይ አንቀበልም ብሎ መጋተሩ የሚበጅ ስላልሆነ የኢትዮጵያ መልእክተኛ ቅሬታውን እያለሰለሰ ለጊዜው ሌላ ምርጫ ባለመኖሩ እንስማማለን ማለት ግዴታ ሆነ። የሶቪየት ኅብረት እንደተለመደው በአንግሎ አሜሪካኖች ተጠንስሶ የቀረበው ሐሳብ ለኮሎኒያሊስቶች መጠቀሚያ የታቀደ ነው በማለት በጥብቅ ተቃወመ። ከምዕራባውያን በተለይም ከእንግሊዝና ከአሜሪካ የሚመነጭ ሐሳብ ምንም እንኳን አልፎ አልፎ መስኮብ ከሚያስበው ጋር የሚቀራረብ ሆኖ መቃወሙ አስቸጋሪ ቢሆንም ስታሊኒዝምና ካፒታሊዝም በአንድ ጉዳይ ላይ ተስማምተው እንዳይታዩ የሶቪየት ኅብረት እንደምንም አንድ እንከን ፈልጎ ማጥላላትና ማውገዝ ቋሚ ፖሊሲው ነበር። በተባበሩት መንግስታት ዋና ኮሚሲዮን ላይ የሶቪየት ኅብረት መንግስት ሚያዝያ 9 ቀን 1949 ዓመተ ምህረት ባቀረበው ሐሳብ የአራቱ ኃያላን መንግስታት የሞግዚት አስተዳደር በሶስቱም ቅኝ ግዛቶች ላይ ተመስርቶ ኤርትራና ሊቢያ ከ5 ዓመት በኋላ ሶማሌ ከ10 ዓመት በኋላ ነጻነታቸውን ማግኘት እንዲችሉ ማድረግ ነው የሚል ሐሳብ ማቅረቡ ይታወሳል። ሶስቱም ቅኝ ግዛቶች በኃያላን መንግስታት ሞግዚትነት በሚተዳደሩበት ጊዜ ለኤርትራና ለሶማሌ ጉዳይ ኢትዮጵያ፣ ለሊቢያ ጉዳይ ግብጽ፣ ለጠቅላላው ጉዳይ ጣሊያን የሞግዚቶቹ ኮሚቴ አባሎች ሆነው ሊመደቡ እንደሚችሉ የሶቪየት ኅብረትን ዲሞክራሲ የሚያመለክት ተጨማሪ ሐሳብ ተያይዞ ቀርቦ ነበር። የሞስኮው መንግስት ይህንን በሚያዝያ 9 ቀን 1949 ዓመተ ምህረት ያቀረበውን ሐሳብ በየአደባባዩ ደጋግሞ ቢናገርና በጽሑፍም በየስፍራው ቢበትን አሜሪካና እንግሊዝ፣ ፈረንሳይና ጣሊያን እንኳንስ ሐሳቡን ለመቀበል ዝርዝሩንም ለመስማት አልፈለጉም። በኢትዮጵያም በኩል የስታሊን መንግስት አስተያየት ጨርሶ የማይፈልግ ነበር። እርግጥ ለኢትዮጵያ የባህር በር ስለሚያስፈልጋት ከኤርትራ ክልል ውስጥ የአሰብ አውራጃ ተቆርጦ ወደ ኢትዮጵያ እንዲደባለቅ የስታሊን መንግስት ተስማምቷል። ይሁን እንጂ ይህንን ሐሳብ የኢትዮጵያ ዋና ጠላት የሆነውም የጣሊያን መንግስት ስለደገፈው የቀዳማዊ ኃይለ ሥላሴ መንግስት የሶቪየት ኅብረት ያደረገውን ዲስኩር የተለየ ግምት አልሰጠውም። በ1936 ዓመተ ምህረት የሙሶሎኒ ጣሊያን ኢትዮጵያን በጦር በወጋ ጊዜ የስታሊን መንግስት የሞራል ድጋፉን የሰጠ ቢሆንም ከጦርነቱ በኋላ ኤርትራንና ሶማሌን ለማግኘት የቀዳማዊ ኃይለ ሥላሴ መንግስት ያቀረበውን ጥያቄ በጥብቅ ተቃውሟል። የስታሊን መንግስት በኢትዮጵያ ጥያቄ ላይ የወሰደውን አቋም የሶቪየት ኅብረት የስልጣን ጃንጥላ የተዘረጋባቸው የምስራቅ አውሮፓ አገሮች እነ ፖላንድና እነ ቼኮስሎቫኪያ ከዩጎዝላቭ ከቲቶ መንግስት በስተቀር ሁሉም ተከትለው ማጫፈር ግዴታቸው ነበር። የኃያላን መንግስታት ክበብ አራተኛይቱ አባል የሆነችው ፈረንሳይ
ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ የምታቀርባቸው ሐሳቦች የጣሊያንን ፍላጎት ለማርካት ስለሆነ የኢትዮጵያን ጥያቄ ለማዳመጥ ጨርሶ አልፈለገችም። በ1935 ዓመተ ምህረት እነ ፒየር ላቫል ከሙሶሎኒ ጋር ተሻርከው ኢትዮጵያን እንደከዷት ሁሉ ከ1945 ዓመተ ምህረት ጀምሮ በየወራቶቹ እንዳየሩ ሲለዋወጡ የቆዩት የፈረንሳይ ካቢኔዎችም በኤርትራ ጉዳይ የኮሎኒያሊስት ጓደኛ ለማግኘት ድጋፋቸውን ሲሰጡ የከረሙት ለጣሊያን መንግሥት ነበር። ቅኝ ግዛቶች የነበሩት ሊቢያ፣ ኤርትራና ሶማሌ ተመልሰው ለጣሊያን እንዲሰጡ ፈረንሳዮች ከላቲን አሜሪካ አገሮች ጋር ሆነው በየአደባባዩ ሲጮኹ የሚያዳምጣቸው ስላጡ በ1949 ዓመተ ምህረት በተለይ በኤርትራ ጉዳይ ፖሊሲያቸውን በመጠኑ ለመለወጥ ሞከሩ። ኤርትራ በሙሉ ለጣሊያን ትመለስ የሚለውን ሐሳብ ወደ ጎን ትተው የአስመራና የምጽዋ ከተሞች በጣሊያን ጥበብ የተገነቡና የጊዜውን ቴክኖሎጂ የተከተሉ ስለሆኑ እንዳማረባቸው ለመቀጠል እንዲችሉ የተለየ የኦቶኖሚ ቻርት ተዘጋጅቶላቸው ጣሊያንና ኢትዮጵያ ጎን ለጎን ሆነው በጋራ ስልጣን ያስተዳድሯቸው የሚል ሐሳብ ፈጠሩ። የፈረንሳዮቹ ዋና ዓላማ ጣሊያን ከኤርትራ ጨርሶ እንዳይወጣ በአንድ አይነት ዘዴ በስልጣን ለማቆራኘት ስለነበረ እንደተመኙት አልተሳካላቸውም። ለአስመራና ለምጽዋ ከተሞች የመተዳደሪያ ልዩ ቻርት እንዲሰጣቸው እንግሊዝና አሜሪካኖች ቢስማሙም ጣሊያን ከኢትዮጵያ ጋር ደባል አስተዳዳሪ ሆኖ የስልጣን ወንበር እንዲካፈል አላሰቡም። ጉዳዩ በዚህ ሁኔታ ላይ እንዳለ የፈረንሳይ መልእክተኞች መሪ ኩፍ ደሙርቪል ረቡዕ ግንቦት 4 ቀን 1949 ዓመተ ምህረት ከእኩለ ቀን በኋላ በተባበሩት መንግስታት ድርጅት በዋናው ኮሚሲዮን ላይ መግለጫ ለመስጠት ጠይቆ በጉባኤው አጀንዳ ላይ የመመዝገቡ ዜና መጣ። በዚህ ጊዜ ፈረንሳይ ምን አይነት አቋም ይዛ ይሆን በማለት አሜሪካኖችና እንግሊዞች በተለይም የኢትዮጵያ መልእክተኞች ከፍ ያለ ስሜት አድሮባቸው ሰዓቱ እስኪደርስ በጥድፊያ ይጠባበቁ ነበር። አቶ አክሊሉ ሀብተወልድ ከመልእክተኞቻቸው ጋር ወዲያውኑ ስብሰባ አድርገው ከኩፍ ደሙርቪል ንግግር በኋላ በኢትዮጵያ በኩል ስለሚወሰደው እርምጃ መወያየት ጀመሩ። ኩፍ ደሙርቪል መግለጫ ለመስጠት የጠየቀው የመንግስቱ የፖሊሲ ለውጥ ቢኖር ነው እንጂ ያንኑ ጣሊያንን ለመደገፍ በየጊዜው የሚናገረውን ለመድገም አይመስለኝም። በጣሊያን ኮሎኒዎች ጉዳይ በተለይ ኤርትራን በሚመለከት ሮበርት ሹመን የውጭ ጉዳይ ሚኒስትር ከሆነ በኋላ አንዳንድ ለውጥ አይተናል። ኩፍ ደሙርቪልን 2 ጊዜ አነጋግሬው ደና አስተያየት ሰጥቶኛል። ጨዋነትና እርጋታ የሚታይበትና የኢትዮጵያንም ችግር በቅን አስተያየት የሚመለከት ሰው መሆኑን ከዚህ ቀደም ለጃንሆይ ነግሬያለሁ። እንግዲህ ኩፍ ደሙርቪል ለጉባኤው ንግግር ለማድረግ ቀደም ብሎ የጠየቀው ከእንግሊዝ መንግስት የቀረበውን ረቂቅ ውሳኔ ለመደገፍ ካልሆነ በስተቀር ሌላ ምን ሊሆን ይችላል? የፈረንሳይ መልእክተኛ የእንግሊዞችን ሐሳብ ደግፋለሁ ካለ ጣሊያኖች ወደ ኤርትራ መመለስ የለባቸውም ብለው ፈረንሳዮች ቆርጠዋል ማለት ነው። ይህ በሆነ ጊዜ የላቲን አሜሪካ ሀገሮችም ለጣሊያን ማጨብጨባቸውን ስለሚያቆሙ የኤርትራ ጉዳይ በቀላሉ በዋናው ኮሚሲዮን ተደግፎ ወደ ጠቅላላው ጉባኤ ሊቀርብ ይችላል። ይህ ሳይሆን ቀርቶ ኩፍ ደሙርቪል ከእንግሊዞች የቀረበውን ረቂቅ ውሳኔ መቃወሙን ከገለጸ ኢትዮጵያ በከፊልም ቢሆን ትደሰትበታለች ተብሎ የሚጠበቀው ተስፋ ሊደክም ይችላል። ስለዚህ የኩፍ ደሙርቪል ንግግር ኢትዮጵያን የሚረዳ ሆኖ ቢገኝ ወይም ባልጠበቅነው መንገድ የሚጎዳም ቢሆን ምን መልስ መስጠት እንደሚያስፈልግ የእያንዳንዳችሁን አስተያየት ማግኘት ይጠቅመኛል በማለት አቶ አክሊሉ ሀብተወልድ ለሥራ ጓደኞቻቸው ጥያቄ ያቀረቡ። ብራታ ኤፍሬም ተወልደ መድህን ከ4 ሳምንት በፊት የኤርትራ ግዛት ከምዕራባዊ ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲቀላቀል የእንግሊዝ መልእክተኛ ባቀረበው ሐሳብ ውስጥ ሶማሌም በጣሊያን ሞግዚትነት እንድትተዳደር ያስፈልጋል በማለቱ የኢትዮጵያ መልእክተኛ አዝኖ መቃወሙን የሚገልጽ ንግግር ማድረጉን እናስታውሳለን።
ከዚህ ሁኔታ የተነሳ የእንግሊዝ መልእክተኞች ያደረባቸው ቅሬታ እስካሁን ጨርሶ የተሻሻለ አልመሰለኝም። አሁን የፈረንሳዩ መልእክተኛ በእንግሊዝ የቀረበውን ሐሳብ መደገፉን ቢያስታውቅ ኢትዮጵያ አመስጋኝ ሆና የቀረበች ጊዜ ትዝብት ላይ ስለሚጥላት ነገሩን በዝምታ ማለፉ ይሻላል። ይህንን የምለው እንግሊዝ ሲያቀርበው ተቃውመን ፈረንሳይ ሲደግፈው ተደስተናል ማለቱ ተገቢ ስላልመሰለኝ ነው። ነገር ግን ሚስተር ኩፍ ደ ሙርቪል የሚሰጠው መግለጫ የእኛን ጉዳይ ለመቃወም ከሆነ ኢትዮጵያ ወዲያውኑ ተነስታ በፈረንሳይ ላይ ያላትን ቅሬታ አምርራ ብትገልጽ የእንግሊዞችንና የአሜሪካኖችን መልካም አስተያየት እናገኛለን የሚል ሐሳብ አቀረቡ። አቶ ተስፋዬ ተገኝ በፓሪስ የቀዳማዊ ኃይለ ሥላሴ ልዩ መልእክተኛና ባለሙሉ ስልጣን ሚኒስትር በመሆናቸው በፈረንሳይና በኢትዮጵያ መካከል ያለው ግንኙነት በወዳጅነት መንፈስ መጠንከር አለበት ብለው ያምናሉ። አቶ አክሊሉ ላቀረቡት ጥያቄ አስተያየታቸውን ሲሰጡ ኩፍ ደ ሙርቪል የውጭ ጉዳይ ሚኒስቴር የፖለቲካ ዋና ዳይሬክተር በመሆኑ እኔም ብዙ ጊዜ አነጋግሬው ስለ ኢትዮጵያ ጥሩ የሚያስብ ሆኖ አይቼዋለሁ። ለጉባኤው የሚያደርገው ንግግር የኤርትራን ጉዳይ እንደሚደግፍ ሙሉ እምነት አለኝ። ክቡር ብላታ ኤፍሬም እንዳሉት ድጋፉን ስናገኝ በዝምታ ካለፍ ነው ቅሬታ ሊያድርበት ይችላል። በጠቅላላው ከፈረንሳዮች ጋር ያሉን ግንኙነቶች በጅቡቲውም ሆነ በባቡሩ ጉዳይ ሰፊ ስለሆነ በእኛ በኩል መልካም ወዳጅነታችንን ማሳየቱ እንደሚጠቅመን ማሰብ አለብን። ስለዚህ የፈረንሳይ መልእክተኛ ዛሬ በሚያደርገው ንግግር ከደገፈን ማመስገን አለብን እላለሁ። የኤርትራን ጉዳይ የሚቃወም ከሆነ ግን እኛም ቅሬታችንን እንዲያቀው መልስ መስጠት ያስፈልጋል አሉ። አቶ ሐዲስ አለማየሁ ፈረንሳይ ከወዳጁ ከጣሊያን ተለይቶ ለኢትዮጵያ የሚጠቅም ሐሳብ ያቀርባል ብዬ በበኩሌ ተስፋ አላደርግም። ሆኖም አንዳንድ ጊዜ የፖለቲካን ጉዳይ መተንበይ ስለሚያዳግት ከፈረንሳዩ መግለጫ በኋላ ክቡር አቶ አክሊሉ የሚሰጡት መልስ በሁለት መልክ እንዲታሰብበት የተባለውን እኔ መስማማለሁ። ኩፍ ደ ሙርቪል የኤርትራን ጉዳይ ከደገፈ ሳይበዛ በመጠኑ ቢመሰገን አይከፋም። ይህንንም የምለው በክቡር ብላታ ኤፍሬምና በክቡር አቶ ተስፋዬ ለቀረቡት ሐሳቦች አስታራቂ ለመሆን ነው። በስተቀረ ሙሴ ኩፍ ደ ሙርቪል እንደተለመደው የጣሊያን ሐሳብ ደጋፊ ሆኖ ከቀረበ ክቡር አቶ አክሊሉ ኢትዮጵያ ያዘነች መሆኗን አጠንክረው ይመልሱለት የተገባ ነው ሲሉ አሳስቡ። ልጅ እምሩ ዘለቀ ኩፍ ደ ሙርቪል በሚሰጠው መግለጫ የኤርትራን ጉዳይ በመቃወም የጣሊያን ደጋፊነቱን ካስታወቀ በእኛ በኩል ፈረንሳዮችን እልካቸውን ለመንገር ከዚህ የተሻለ አጋጣሚ ጊዜ አይኖረንም። የዛሬ 14 ዓመት ከሙሶሎኒ ጋር ወታደር አዝምተው ባይወጉንም የፋሽስቱ መሪ ደጋፊዎች ሆነው አጥቅተውናል። ዛሬም ከጠላታችን ጋር ተባብረው ኤርትራን እንድናጣ የጀመሩትን ጥረት እንደሚቀጥሉ ካስታወቁን ክቡርነቱ የሚሰጠው መልስ ባለፉት 3 ሳምንታት ለጣሊያኑ የውጭ ጉዳይ ሚኒስትር ለኮምት ስፎርሳ ከተነገረው የሚያንስ መሆን የለበትም። ነገሩ እስከዚህ ሳይደርስ ለኤርትራ የቀረበውን ረቂቅ ውሳኔ የሚደግፍ ሆኖ ከተገኘ አቶ አዲስ እንዳለው መጠነኛ ምስጋና ቢሰጠው አይከፋም። አቶ አክሊሉ ከእያንዳንዱ መልእክተኛ የቀረበውን ሐሳብ ሲያጠኑ ከብላታ ኤፍሬም የተሰነዘረው አንድ አስተያየት ስሜታቸውን የነካ መሆኑን አልሸሸጉም። ይኸውም የሚያዝያ 7 ቀን የኤርትራን በሁለት መከፈል እንግሊዞች ሲያቀርቡት አለመደሰታችንን ገልጸን አሁን ይህንኑ ሐሳብ በአንድ ወር ጊዜ ውስጥ ፈረንሳዮች ሲደግፉት ምስጋና ብናቀርብ ትዝብት ላይ ይጥለናል ያሉት ነው። በጠቅላላው የኢትዮጵያ መልእክተኞች አስተያየት ሲታይ የፈረንሳይ መንግስት የኤርትራን ጉዳይ ቢደግፍ ምስጋና ይቅረብለት ከሚለው ይልቅ የተቃወመ እንደሆነ ተገቢው መልስ እንደሚገባው ሁሉም ተስማምቷል። እንግዲህ ማናቸውም እርምጃ ለመውሰድ መጀመሪያ የኩፍ ደ ሙርቪልን ዲስኩር ማዳመጥ አስፈላጊ ነበር። ረቡዕ ግንቦት 4 ቀን 1949 ዓ.ም ከእኩለ ቀን በኋላ በ9 ሰዓት የፈረንሳይ መልእክተኞች መሪ አስተያየቱን ለመግለጽ ድምፅ ማጉያው ሲከፈትለት ጉዳዩ በቀጥታ የሚመለከታቸው የኢትዮጵያና የእንግሊዝ መልእክተኞች በየጠረጴዛዎቻቸው ላይ ማስታወሻዎቻቸውን ዘርግተው መጠበቅ ጀመሩ። ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ከታላቋ ብሪታንያ የቀረቡትን የሦስቱንም መፍትሄዎች በሙሉ ለመደገፍ እንቸገራለን በሚል ቃል ንግግሩን ሲጀምር
በኢትዮጵያ መልእክተኞች ገጽ ላይ የሚነበበው ብስጭት፣ በእንግሊዞቹና በአሜሪካኖቹ ላይ የሚታየው ቅሬታ ቀላል አልነበረም። የፈረንሳይ መልእክተኛ ንግግሩን በመቀጠል የእነዚህን ቅኝ ግዛቶች የወደፊት ዕድል ለመወሰን የሚያስችለው በመጀመሪያ የየአገሩ ነዋሪ ሕዝብ ፍላጎቱ ምን እንደሆነ ተጠይቆ ሲታወቅ፣ ሁለተኛ የሚደረገው ውሳኔ ለአካባቢው የሚያስፈልገውን ሰላም የሚያረጋግጥ መሆኑ ሲታመንበት፣ ሶስተኛ የጣሊያን መንግስት በየአገሩ ላይ ያለውን ጥቅም በትክክል የሚጠብቅለት ሲሆን ብቻ ነው አለ። እንግሊዞች ለሊቢያ ለሶማሌና ለኤርትራ ካቀረቡት ሐሳብ ውስጥ ኩብ ደሙርቪል በጣም ጥሩ ነው ብሎ የደገፈው ሶማሌ በጣሊያን ሞግዚትነት ቢያንስ ለ10 ዓመታት እንድትተዳደር የተባለውን ብቻ ነው። ኢትዮጵያ በምትጠብቀው ጉዳይ ላይ ግን የፈረንሳይ መንግስት አቋም ከጣሊያን ጋር የተባበረ መሆኑን ኩብ ደሙርቪል ደህና አድርጎ አስረዳ። ስለ ኤርትራ ጉዳይ ከታላቋ ብሪታንያ መንግስት የቀረበው መፍትሄ በአገሩ ላይ ያለውን ችግር በትክክል የሚፈታ ስላልሆነ ልንደግፈው አንችልም። ቀደም ብለን ደጋግመን እንዳስረዳነው ሁሉ መጀመሪያ የኤርትራ ሕዝብ ምርጫው ምን እንደሆነ ተመርምሮ አልታወቀም። ሁለተኛ ለኢትዮጵያ ጥቅም ብዙ ሲታሰብ የጣሊያንን መንግስት መብት ለመጠበቅ በአገሩ ላይ ለተወለዱት ዜጎቹ የመኖሪያ ዋስትና ለመስጠት ብቻ መታሰቡን በቂ ሆኖ አላገኘነውም ሲል የፈረንሳይ መልእክተኛ የተቃዋሚ አስተያየቱን ሰጠ። ይህ ግንቦት 4 ቀን 1949 ዓ.ም ከፈረንሳይ መንግስት የቀረበው አስተያየት አንግሎ አሜሪካኖችን ቅር ያሰኘ፣ በተለይ የኢትዮጵያን መልእክተኞች ደግሞ በጣም ያሳዘነ ቢሆንም የጣሊያንን መንግስትና ወገኖቹን የላቲን አሜሪካ ሀገሮችን እጅግ ማስደሰቱ አላጠራጠርም። በፈረንሳይ ካልቸር በማደግ ፈረንሳዊ ስሜት አላቸው የሚባሉት አቶ አክሊሉ ሀብተወልድ ሀገራቸውን በሚመለከት ጉዳይ ከፈረንሳይ መንግስት የቀረበው ሐሳብ እጅግ አበሳጭቷቸዋል። ኩብ ደሙርቪል እርጋታና ጨዋነት የሚታይበት ነው እያሉ በራፖራቸው ያመሰገኑትን ሰው ሐሳቡን መቃወም ብቻ ሳይሆን የሰጠውንም አስተያየት በሙሉ ማራከስ አስፈላጊ ነው ብለው ተነሱ። ኢትዮጵያ የተባበሩት መንግስታት አባሎች እንዲገነዘቡላት የምትጠይቀው በፈረንሳይ መልእክተኛ በቀረበው አስተያየቶች እጅግ አድርጋ የተገረመች መሆኗን ነው። የጣሊያን ቅኝ ግዛቶች ለነበሩት አገሮች የሁሉንም የወደፊት ዕድል በአንድነት ለመወሰን ተመሳሳይ መፍትሄ መገኘት አለበት ሲል የፈረንሳይ መልእክተኛ የተናገረው ትክክለኛ ትርጉሙ ምን ለማለት እንደሆነ አላብራራልንም። የኤርትራ የሊቢያና የሶማሌ ህዝቦች የእያንዳንዳቸው ታሪክና ባህል፣ የእያንዳንዳቸው የህይወት ፕሮብሌም፣ የእያንዳንዳቸው የጂኦግራፊ አቀማመጥ የተለያየና አንደኛው ከሌላው የተራራቁ ስለሆኑ የሶስቱም የወደፊት ዕድል በአንድ አይነት መልክ ታይቶ በአንድ አይነት መልክ ሊወሰን አይችልም። እርግጥ የተባበሩት መንግስታት ድርጅት ለሶስቱም አገሮች ተመሳሳይ የሆነ አንድ ውሳኔ መስጠት ያለበት ከፍተኛ ጉዳይ አለ። ይኸውም ሶስቱም አገሮች የጣሊያን አስተዳደር ተመልሶ እንዲያወድቅባቸው አቤቱታቸውን በሰፊው ስላቀረቡ የተባበሩት መንግስታት ድርጅት ኮሎኒያሊስት ጣሊያን በምንም አይነት መልክ እንዳይመለስባቸው መወሰን አለበት። የፈረንሳይ መልእክተኛ በሁለተኛው ነጥቡ ላይ የገለጸልን አስተያየት ከታላቋ ብሪታንያ መንግስት በቀረበው ረቂቅ ውሳኔ በኤርትራ ጉዳይ ለኢትዮጵያ ብዙ ሲታሰብ ለጣሊያን ጠቃሚ የሆነ ነገር አልታቀደም። ከሁሉ በፊት የኤርትራ ሕዝብ ምርጫው ምን እንደሆነ ተጠይቆ መታወቅ አለበት ብሎናል። ሶማሌ ግን ተመልሳ በጣሊያን ሞግዚትነት እንድትተዳደር የቀረበውን ሐሳብ የፈረንሳይ መልእክተኛ ተገቢ ነው ብሎ ሲደግፍ የሶማሌ ሕዝብ ፍላጎቱ ምን እንደሆነ እንዲጠየቅ አስፈላጊ ሆኖ አልታየውም። የኤርትራ ሕዝብ ወደ ጥንት ታሪኩና ወደ ጥንት አገሩ ወደ ኢትዮጵያ ይቀላቀል ከተባለ በፈረንሳይ አስተያየት የሕዝቡ ፈቃድ እየተደጋገመ እንዲጠየቅ ያስፈልጋል ማለት ነው። ካለፉት 4 ዓመታት ጀምሮ የፈረንሳይ መንግስት በሰፊው ሲከራከር የቆየው አዲሲቷ ለተባለችው ጣሊያን የቀድሞቹ ቅኝ ግዛቶቿ በሙሉ እንዲመለሱላት መሆኑን የተባበሩት መንግስታት ድርጅትና የሀያላን አገሮች የውጭ ጉዳይ መማክርቶች ያስታውሳሉ። ዛሬም አቀራረቡን ለማሻሻል ይሞክራል እንጂ ግቡ አልተለወጠም። ዘለፋ መስሎ እንዳይገመትብኝ
አስቀድሜ ይቅርታ እየጠየቅኩ የፈረንሳይ መልእክተኛ ንግግር በአንድ በኩል ለሕዝብ መብት ተቆርቋሪ ለመምሰል እየሞከረ በሌላ በኩል ደግሞ የጣሊያን ነገረፈጅ እየሆነ ስለሚሟገት የተባበሩት መንግስታት አባሎች በዚህ አይነት የተወሳሰበውን ሐሳብ በምን አኳኋን እንደሚፈቱት ለመገመት ይቸገራሉ። በኢትዮጵያ መልእክተኞች አስተያየት ግን ይህ ከፈረንሳይ የተሰጠው መግለጫ የሚያሳየው ከታላቋ ብሪታንያ የቀረበው ረቂቅ ውሳኔ እንዳይጸድቅ በጣሊያን ስም ለማሰናከል ስለሆነ የተባበሩት መንግስታት አባሎች በጥልቅ እንዲረዱት ያስፈልጋል። የታላቋ ብሪታንያ መንግስት ያቀረበው ሪዞሉሽን የኢትዮጵያን ጥያቄ የሚያሟላ አለመሆኑን ከዚህ ቀደም ደጋግመን አስረድተናል። ሆኖም የተባበሩት መንግስታት ድርጅት በቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ያጋጠመውን ችግር ለመፍታት ለጊዜው ሌላ መንገድ ስለጠፋ ኤርትራን በሚመለከት ጉዳይ እኛም ድጋፋችንን ለመስጠት ቃል ሰጥተናል። ስለዚህ ድርጅታችን ያለበትን ከፍተኛ ኃላፊነት በክብርና በወግ ለመፈጸም ከታላቋ ብሪታንያ የቀረበለትን ረቂቅ ውሳኔ እንዲያጸድቅ የኢትዮጵያ መልእክተኛ አጥብቆ ያሳስባል። ፍሬ ነገሩ ከዚህ በላይ እንደተገለጸው አቶ አክሊሉ ሀብተወልድ ለጉባኤው ማስረዳት የፈለጉት ሞሪስ ኩፍ ደ ሙርቪል ያደረገው ንግግር አይኑን ጨፍኖ የጣሊያንን መንግስት ለመርዳት ብቻ መሆኑን ነው። ያልታደለች ኢትዮጵያ ፋሺስት ባጠቃትም ጊዜ ሆነ ከዚያም ወዲህ ከጥንት ወዳጇ ከፈረንሳይ መንግስት ከጥቃት በስተቀር ድጋፍ ልታገኝ አልቻለችም። በዚህ በግንቦት 4 ቀን 1949 ዓ.ም ከፈረንሳዩ በተሰጠው መግለጫ ከሁሉም ይልቅ አቶ አክሊሉን በጣም ያሳዘናቸው በኤርትራ ጉዳይ ለኢትዮጵያ ብዙ ሲታሰብ የጣሊያን ጥቅም የሚጠበቅበት መንገድ አልተዘጋጀም በማለት የቀረበው ስሞታ ነው። ከዚህ ቀጥሎ ደግሞ ኤርትራ ለጣሊያን የማትመለስ ከሆነ ወደ ኢትዮጵያ እንድትቀላቀል ከመወሰኑ በፊት የሕዝቡ ፈቃድ መጠየቅ አለበት የተባለው አደናቃፊ ሐሳብ ነው። እንግዲህ ይህም ማለት ነው የቀድሞቹ ሶስቱም ቅኝ ግዛቶች ተመልሰው ለጣሊያን እንዲሰጡ ከተደረገ የየሀገሩ ሕዝብ ትቀበላለህ ወይስ ትቃወማለህ ተብሎ እንዲጠየቅ አያስፈልግም። ነገር ግን የኤርትራ ሕዝብ ወደ ጥንት ሀገሩ ወደ ኢትዮጵያ ይቀላቀል ከተባለ በፈረንሳይ አስተያየት የሕዝቡ ፍላጎት በድጋሚ እንዲጠየቅ ያስፈልጋል ማለት ነው። የአራቱ ኃያላን መንግስታት መርማሪ ኮሚሽን በሰጠው ራፖር ከምዕራባዊው ቆላ አውራጃዎች ሕዝብ በስተቀር ሌላው ከ170ው ከኢትዮጵያ ጋር ለመቀላቀል የገለጸውን ስሜት የኮሚሲዮኑ አባል ከሆነው ከፈረንሳይ ሌላ ማን ሊያስታውሰው ይችላል? እንግዲህ የፈረንሳይ መንግስት ትላንት ተስማምቶበት የነበረውን ሐሳብ ዛሬ ለውጦ የኤርትራ ሕዝብ እንደገና አስተያየቱን እንዲሰጥ ያስፈልጋል የሚልበት ምክንያት ምን ይሆን ተብሎ ቢጠየቅ ከኢትዮጵያ መልእክተኞች መሪ በተሰጠው መግለጫ እንደተነገረው የተባበሩት መንግስታት ድርጅት ከታላቋ ብሪታንያ የቀረበውን ረቂቅ ውሳኔ እንዳያጸድቅ ለማጨናገፍና ከላቲን አሜሪካ አገሮች ጋር ተባብሮ ጣሊያንን ለመርዳት መሆኑ ጥርጥር የለውም። የቤቨንና ስፎርሳ ስምምነት ለነዚህ ለቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ መፍትሄ እንዲሆን ሚያዝያ 6 እና 7 ቀን 1949 ዓ.ም አሜሪካና እንግሊዝ በተባበሩት መንግስታት ዋና ኮሚሲዮን ላይ ያቀረቡት ሐሳብ በቂ ድጋፍ አግኝቶ ሳይጸድቅ ጊዜ ስለወሰደ የታላቋ ብሪታንያ መንግስት ስጋት አደረብ። ከአንግሎ አሜሪካ የቀረበው ሐሳብ የጣሊያንን ወደ ኤርትራ መመለስ የሚያግድ ከመሆኑም በላይ ከምዕራባዊው ቆላ በስተቀር ሌላው የምስራቁ ክፍል በሙሉ ከኢትዮጵያ ጋር እንዲቀላቀል የሚጠይቅ ስለሆነ የሮማ መንግስት እጅግ አድርጎ ተቀይሞ ይህ ውሳኔ እንዳይጸድቅ በወዳጆቹ በፈረንሳይና በላቲን አሜሪካ አገሮች በኩል ገትሮ ያዘ። ከሊቢያ የትሪፖሊታኒያን አውራጃ ከምስራቅ አፍሪካ ሶማሌን በሞግዚትነት እንዲያስተዳድር ከእንግሊዝና ከአሜሪካ ድጋፍ ቢሰጠውም ከቀድሞቹ ቅኝ ግዛቶቹ መካከል ዋና የደም ስሩ አድርጎ የሚቆጥረውን ኤርትራን እንዲያገኝ ባለመደረጉ የጣሊያን መንግስት አልቀበልም አለ። ሶማሌም ትሪፖሊታኒያም ቀርተውበት
ኤርትራን ብቻ በሞግዚትነት እንዲያስተዳድር ቢደረግለት የደጋስፓሪ መንግስት ለደስታው ወሰን አይኖረውም ነበር። በዚያን ዘመን ጣሊያን ምንም እንኳን ፋሺስት የተባለ ስሟ ተለውጦ አዲሲቷ ሪፐብሊክ ብትባልም የተባበሩት መንግስታት ድርጅት አባል ለመሆን ገና አልተፈቀደላትም። ነገር ግን የፈረንሳይ መንግስትና የላቲን አሜሪካ አገሮች የጣሊያን ደጋፊዎች ሆነው በብዛት ስለተሰለፉ አሜሪካና እንግሊዝ በተባበሩት መንግስታት ኮሚሲዮን ላይ የሚፈልጉትን ለማስወሰን በቂ የድጋፍ ድምጽ ማግኘት አልቻሉም። ከሚያዝያ 6 ቀን 1949 ዓመተ ምህረት እስከ ግንቦት 4 ቀን ድረስ በተባበሩት መንግስታት ኮሚሲዮን በተደረጉት የአራት ሳምንት ስብሰባዎች ላይ በእንግሊዝና በአሜሪካ ተደግፎ የቀረበው ሐሳብ እየተዳከመ ጣሊያን በእጅ አዙር የሚያደርገው ተቃውሞ እየበረታ መጣ። በዚህ ላይ ደግሞ የአረብ አገሮችም የሊቢያን አንድነት ለመጠበቅና ነጻነቷን በፍጥነት ለማስገኘት በሚያደርጉት ጥረት የእስያዎችንና የእስላም አገሮችን ትብብር ለማግኘት ጊዜ አገኙ። ይህ ሁኔታ እንደዚህ ከቀጠለ ታላቋ ብሪታንያ ለስትራቴጂ በጣም የሚጠቅማትን የሴሬናይከን አውራጃ ለ10 ዓመታት በሞግዚትነት ለማስተዳደር ያላት ጽኑ ምኞት የማይፈጸም መስሎ ታያት። በዚህ ጊዜ የእንግሊዝ የፖለቲካና የዲፕሎማሲ ባለሙያዎች ከጣሊያን መንግስት ጋር በአስቸኳይ ንግግር ተደርጎ ከአንድ ስምምነት ላይ ካልተደረሰ በስተቀር ለችግሩ መፍትሄ ለመስጠት የማይቻል መሆኑን አመኑበት። በዚህ ሐሳብ መሰረት የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ኤርነስት ቤቨንና አዲሲቷ ሪፐብሊክ የተባለችው ጣሊያን የውጭ ጉዳይ ሚኒስትር ኮምት ስፎርሳ ግንቦት 6 ቀን 1949 ዓመተ ምህረት ሎንዶን ላይ ተገናኝተው ውይይታቸውን ጀመሩ። ኤርነስት ቤቨን ለጣሊያን የውጭ ጉዳይ ሚኒስትር ሐሳቡን ሲገልጽ በዲፕሎማሲ የተካበ ንግግር ማድረግ አስፈላጊ መስሎ አልታየውም። የታላቋ ብሪታንያ የግርማዊ ንጉሥ መንግሥት ለቀድሞቹ የጣሊያን ቅኝ ግዛት አገሮች የመጨረሻው መፍትሄ ነው ብሎ የሚያምንበትን ዕቅድና እስከ ዛሬም የጣሊያን መንግሥት ሲፈጽም የቆየውን ተቃውሞ ከወቀሳ ጋር ወረወረለት። የጣሊያን መንግሥት ከቫቲካን ጋር በመተባበር የላቲን አሜሪካ አገሮችን ወገኖቹ አድርጎ በማሰለፍ ስለ ቀድሞቹ ቅኝ አገሮች የቀረበው መፍትሄ በተባበሩት መንግስታት ኮሚሲዮን እንዳይጸድቅ በሚፈጸመው ተቃውሞና ተንኮል እጅግ አድርጌ ያዝኛለሁ። የጣሊያን ጋዜጦችም ከመንግስታቸው በሚሰጣቸው ድጋፍ በታላቋ ብሪታንያ መንግስት ላይ የሚነዙትን አግባብ የሌለው ወቀሳ ተመልክቻለሁ። የግርማዊ ንጉሥ መንግስት ጣሊያን ትሪፖሊታንያንና ሶማሌን በሞግዚትነት ተቀብላ እንድታስተዳድር ድጋፉን በሚገባ አቅርቧል። ከዚህ ውጪ ግን የጣሊያን መንግስት እንደሚመኘው ወደ ኤርትራ ለመመለስ ምንም አይነት እድል የሌለው መሆኑን መገንዘብ አለበት። የትሪፖሊታንያም ሆነ የሶማሌ ህዝቦች ጣሊያን እንዳይመለስበት የገለጸውን ተቃውሞ ችላ ብለን ወይም እንዳልሰማ መስለን የሞግዚትነት አስተዳደሩ እንዲሰጥ የተሟገት ነው የአዲሲቷን ሪፐብሊክ መንግስት ለመርዳት በማሰብ ነበር። ነገር ግን በጣሊያን አስተያየት ይህ እርዳታ በቂ ሆኖ ካልተገመተ የግርማዊ ንጉሥ መንግስት ምንም ማድረግ አይችልም። ስለዚህ ከሰሜን አፍሪካ ትሪፖሊታንያን፣ ከምስራቅ አፍሪካ ሶማሌን በተባበሩት መንግስታት ድርጅት ኃላፊነት የሞግዚት አስተዳዳሪነት እንዲሰጣችሁ የምንደግፈውን ተቀብላችሁ ለአፈጻጸሙ መጣር አለባችሁ። ይህንን አንቀበልም የምትሉ ከሆነ ታላቋ ብሪታንያ በተባበሩት መንግስታት ድርጅት ቀርቦ መፍትሄ ላልተገኘለት ጉዳይ ሌላ ዘዴ በሌላ አቅጣጫ መጠቀም ይኖርባታል። ይህ ከዚህ በላይ የተገለጸው ኤርነስት ቤቨን ለኮምት ስፎርሳ ያቀረበው ሐሳብ ከዛቻ ጋር የተጣመረ በመሆኑ የጣሊያን ዋና ፍላጎት ኤርትራን ነው ብሎ መከራከሩ ምንም እንደማይጠቅም የአዲሲቷ ጣሊያን የውጭ ጉዳይ ሚኒስትር ተገነዘበ። ኮምት ስፎርሳ ከሎንዶን ወደ ሮማ ሲመለስ ኤርትራን አስወስደ መጣህ ተብሎ በፋሽስቶች እንዳይወቀስ
ሀ በኤርትራ የሚኖሩ ጣሊያኖች መብታቸውን ለማስከበር በቂ ዋስትና እንዲሰጣቸው። ለ የአስመራና የምጽዋ ከተሞች የብዙዎቹ የጣሊያን ዜጋዎች መኖሪያ ስለሆኑ የሚተዳደሩበት የኦቶኖሚ ቻርት በተባበሩት መንግስታትና በአዲሲቷ ጣሊያን መንግስት ትብብር እንዲዘጋጅ የታላቋ ብሪታንያን ድጋፍ ጠየቀ። በዚህ ሐሳብ ላይ ቀደም ሲል እንግሊዝና አሜሪካ ተነጋግረው አንድ የደረሱበት ስምምነት ስላለ የውጭ ጉዳይ ሚኒስትር ቤቨን ዝርዝሩ ውስጥ ሳይገባ በደፈናው የኮምት ስፎርሳን ፍላጎት ለማርካት እስማማለሁ ብሎ ተስፋ ሰጠው። በመሰረቱ የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ቤቨንና ስፎርሳ ለንደን ላይ ግንቦት 6 ቀን 1949 ዓ.ም ተገናኝተው በሰፊው ከተወያዩ በኋላ የተስማሙባቸው ነጥቦች የሚከተሉት ነበሩ። አንደኛ፣ የሊቢያ አውራጃዎች ሀ ሲረናይከ በታላቋ ብሪታንያ፣ ለ ፌዘን በፈረንሳይ፣ ሐመሮሃ ትሪፖሊታንያ በጣሊያን የሞግዚትነት አስተዳደር ለ10 ዓመታት ከቆዩ በኋላ ሦስቱም አውራጃዎች በአንድነት ተዋህደው የሊቢያ ነጻ መንግሥት ይቋቋማል። ሁለተኛ፣ የኤርትራ ግዛት በሁለት ይከፈላል። ሀ አብዛኛው የክርስቲያኑ ሕዝብ የሚኖርበት የምስራቁ አውራጃዎች አስመራ፣ ምጽዋና አሰብ ጭምር ከኢትዮጵያ ጋር ይቀላቅላሉ። ለ በኤርትራ ለተወለዱትና ከብዙ ዓመታት ጀምሮ ሕይወታቸውን በአገሩ ላይ ለመሠረቱት የጣሊያን ዜጎችና ከጣሊያን ለተወለዱ ክልሶች መብታቸው እንዲከበር የኢትዮጵያ መንግሥት ዋስትና ይሰጣቸዋል። ሐመሮሃ የአስመራና የምጽዋ ከተሞች የተለየ የኦቶኖሚ መተዳደሪያ ቻርት እንዲሰጣቸው ይደረጋል። ይህም የመተዳደሪያ ቻርት በተባበሩት መንግሥታት ድርጅትና በጣሊያን መንግሥት ኅብረት ሊዘጋጅ ይችላል። አብዛኛው እስላም የሆነው ሕዝብ በሚኖርበት የኤርትራ የምዕራባዊ ቆላ አውራጃ በሃይማኖቱና በባህሉ ከሚቀራረበው ከሱዳን ጋር ይዋሃዳል። ሦስተኛ፣ የጣሊያን ሶማሌ ለ10 ዓመታት የጣሊያን መንግሥት በሞግዚትነት ካስተዳደረው በኋላ ነጻነቱን ይቀበላል። ከሚያስፈልግ በላይ ፕሮፓጋንዳ ያቃበጠው ይህ የቤቨንና ስፎርሳ ስምምነት ከዚህ ቀደም በሚያዝያ ወር 1949 ዓ.ም ታላቋ ብሪታንያ ለተባበሩት መንግሥታት ዋና ኮሚሲዮን ካቀረበችው ሐሳብ ጋር ሲተያይ ትሪፖሊታንያ ለጣሊያን እንዲሰጥ በግልጽ ከመጠቀሱ በስተቀር መሠረታዊ የሆነ ለውጥ አይገኝበትም። ነገር ግን ጉዳዩን እንደ አዲስ የሚያደርገው አንደኛ፣ የጣሊያን መንግሥት በግዴታም ሆነ በውዴታ የታላቋ ብሪታንያን ሐሳብ አሜን ብሎ መቀበሉ ነው። ሁለተኛ ደግሞ ለአስመራና ለምጽዋ ከተሞች የተለየ ኦቶኖሚ እንዲኖራቸው ቻርቱ በተባበሩት መንግሥታት ድርጅትና በጣሊያን መንግሥት ኅብረት ይሰናዳል የሚለው ቃል ነው። ይህ ለአስመራና ለምጽዋ ከተሞች የተለየ አስተዳደር ይመሠረታል ተብሎ በመጨረሻ የተደነቀረው ሐሳብ የኢትዮጵያን ክብር የሚነካ በመሆኑ የቀዳማዊ ኃይለ ሥላሴ መንግሥት በብርቱ እንደሚቃወመው ኤርነስት ቤቨንና የውጭ ጉዳይ ረዳቶቹ ደህና አድርገው ያውቃሉ። ከዚህም በቀር ገና ከመጀመሪያው ኤርትራን ለሁለት የሚከፍል ሐሳብ በቀረበ ጊዜ ኢትዮጵያ ለመስማማት ከባድ ችግር እንደገጠማት የእንግሊዝ መንግሥት ያስታውሳል። ለአስመራና ለምጽዋ ከተሞች ስለሚታሰበው የኦቶኖሚ ቻርት ጉዳይ እነ ኮምት ስፎርሳ ጣሊያን የአስተዳደሩን ሥልጣን ታገኛለች ብለው ቢፎልሉም በተባበሩት መንግሥታት ዋና ኮሚሲዮን ላይ ንግግር በሚደረግበት ጊዜ የኢትዮጵያን ነጻነትና ክብር የሚነካ ይህን የመሰለ ውሳኔ አባል መንግሥታቱ ላይቀበሉት ይችላሉ ብለው የታላቋ ብሪታንያ ዲፕሎማቶች ገምተው ነበር። በጠቅላላው በኤርትራ ጉዳይ ለኢትዮጵያ ጥሩ ዕድል የሚኖራት አገሩ በሁለት ሲከፈል ብቻ ነው ብለው እንግሊዝና አሜሪካ በብርቱ አምነውበታል። በዚህ ሐሳብ ቀዳማዊ ኃይለ ሥላሴን ደጋግሞ በማስረዳት እንዲያሳምናቸውና
በተባበሩት መንግስታት ጉባኤ ላይ በሐሳብ እያፈነገጠ የሚያስቸግረው የውጭ ጉዳይ ሚኒስትራቸው ከታላቋ ብሪታንያ መልእክተኞች ጋር እየተመካከረ እንዲሠራ ንጉሠ ነገሥቱ ትእዛዝ እንዲሰጡ አዲስ አበባ ያለው የታላቋ ብሪታንያ አምባሳደር አደራ ተባለ። የቤቨንና ስፎርሳ ስምምነቶች በሥራ ላይ እንዲውሉ ምን ማድረግ እንደሚያስፈልግ ነጥብ በነጥብ የሚወሰደውን እርምጃ የእንግሊዝ የዲፕሎማሲ ኤክስፐርቶች ኮምት ስፎርሳ ወደ ሮማ ከመመለሱ በፊት አዘጋጅተው ዝርዝር ፕሮግራም አቅርበዋል። አንደኛ፣ ስለ ቤቨን ስፎርሳ የለንደን ንግግር ለጋዜጠኞች የሚሰጠው መግለጫ በደፈናው በተባበሩት መንግስታት ኮሚሲዮን ቀርቦ ንግግር የሚደረግበት የቀድሞቹ የጣሊያን ኮሎኒዎች ጉዳይ በቶሎ ፍጻሜ እንዲያገኝ አብዛኛዎቹ አባሎች የሚደግፉትን መፍትሄ የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ለመቀበል ተስማሙ የሚል ሆኖ በዚሁ መንፈስ እንዲቆምና ዝርዝሩ በሚስጥር ተይዞ እንዲቆይ። ሁለተኛ፣ የጣሊያን መንግስት ደጋፊዎቹን የላቲን አገሮችንና የፈረንሳይን መንግስት በቶሎ አነጋግሮ በተባበሩት መንግስታት ኮሚሲዮን ላይ ከታላቋ ብሪታንያ የሚቀርበውን የውሳኔ ሐሳብ እንዲደግፉ ማድረግ። ሶስተኛ፣ የጣሊያን መንግስት ከአንዳንድ የአረብ አገሮች ጋር ወዳጅነት ዘርግቶ ለቀረበው ሐሳብ የአረቦችን ተቃዋሚነት ለማብረድ እንዲጥር የሚል ነበር። እነዚህ ከእንግሊዝ የዲፕሎማሲ ሊቃውንት የተሰጡትን ማሳሰቢያዎች የጣሊያን የውጭ ጉዳይ ሚኒስትርና ረዳቶቹ ለማዳመጥ አልፈለጉም። ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው የ77 ዓመት ሽማግሌ በሩጫ ሎንዶን ሄዶ ከታላቋ ብሪታንያ የዲፕሎማሲ መሪ የተሰጠውን ሐሳብ በሩጫ ተቀብሎ ሮማ ሲመለስ ያደረገው ስምምነት ሚስጥርነቱ እስከምን ድረስ ተጠብቆ መቆየት እንዳለበት በትክክል አልተረዳም። ከሮማ አውሮፕላን ጣቢያ ጀምሮ ለከበቡት ጋዜጠኞች በሰጠው መግለጫ ትሪፖሊታኒያና ሶማሌን ለጣሊያን ለመመለስ ከታላቋ ብሪታንያ ጋር ስምምነት ተደረገ የሚል በእንግሊዞች በኩል ያልተጠበቀ አጉል ቦምብ አፈነዳ። ጠቅላይ ሚኒስትር ደጋስፓሪና ብዙዎቹ ሚኒስትሮቹ የቤቨንና የስፎርሳ ስምምነት የጣሊያንን ወደ ኤርትራ መመለስ ዕድል በመዝጋቱ ማዘናቸውን ሲገልጹ ኮምት ስፎርሳ ለዚህ ማካካሻ ሌላ ዘዴ ተገኝቷል አለ። የጣሊያን ዜጎች በብዛት የሚኖሩባቸው የአስመራና የምጽዋ ከተሞች በተባበሩት መንግስታት ድርጅትና በጣሊያን ኅብረት ልዩ የመተዳደሪያ ቻርት ተዘጋጅቶላቸው አስተዳዳሪዎቹም ጣሊያኖች እንዲሆኑ ተስማምተናል የሚል ከእውነተኛው መስመር የራቀ የፕሮፓጋንዳ ዲስኩር አደረገ። የጣሊያን የፖለቲካ መሪዎችና ሕዝቡ ከትሪፖሊታኒያና ከሶማሌ ይልቅ ኤርትራን ማግኘት እንደሚመርጡ ኮምት ስፎርሳ ስለሚያውቅ የአስመራና የምጽዋ ከተሞች በጣሊያኖች እንዲተዳደሩ ተስማምቼ መጣው ማለቱ የውስጡን ችግር ለማዳከምና ሰላም ለማግኘት ይረዳኛል ብሎ ነው። ነገር ግን በጣም አሳዛኝ ሆኖ የብዙዎቹን አገሮች መንፈስ በቁጣ የቀሰቀሰው የጣሊያን መንግስት ወደ ሊቢያና ወደ መካከለኛው ምስራቅ በራዲዮ የሚያስተላልፈው ፋሺስታዊ ፕሮፓጋንዳ ነበር። አዲሲቷ ሪፐብሊክ ትሪፖሊታኒያንና ሶማሌን አስመለሰች። ከኤርትራም የጣሊያን ከተሞች የሆኑትን አስመራና ምጽዋን ለማስተዳደር ጣሊያን ተጠየቀች። በትሪፖሊታኒያ በሶማሌና በኤርትራ ለብዙ ዘመናት ያስተዳደሩ የሥራ ልምድ ያላቸው የጣሊያን ዜጎች ሁሉ በቅርቡ በየሥራ መስካቸው ይመደባሉ የሚል ፕሮፓጋንዳ በየአገሩ ቋንቋ ከሮማ ይሰራጭ ጀመር። ይህ ሁሉ የሆነው የቤቨን ስፎርሳን ስምምነት ያዘለው ረቂቅ ውሳኔ በተባበሩት መንግስታት ድርጅት በዋናው ኮሚሲዮን ከተመረመረ በኋላ ወደ ጠቅላላው ጉባኤ ቀርቦ ከመተያየቱ በፊት ነበር። በዚህ አይነት የተሰራጨው ፕሮፓጋንዳ በኒውዮርክ የቤቨን ስፎርሳ ስምምነት ንግግር በሚደረግበት ሰዓት ምን ያህል ጉዳት እንደሚያስከትል የጣሊያን የፖለቲካ መሪዎች አርቀው አልተመለከቱም። የአረብ አገሮች በግብጽ ግንባር ቀደምትነት አንድ አይነት ኅብረት መስርተው የቤቨን ስፎርሳ ስምምነት
የሊቢያን አንድነት የሚያፈርስና የትሪፖሊታንያን ሕዝብ ለጣሊያን አሳልፎ የሚሰጥ ስለሆነ ተቃውሟቸውን ለማጠንከር የእስላም አገሮችን እንዲሁም የአፍሪካውያንና የእስያውያንን እርዳታ ጠየቁ። መስኮቭና አጃቢዎቹ የምዕራባውያን ካፒታሊስቶችና ኮሎኒያሊስቶች በተባበሩት መንግስታት ጀርባ እየተማከሩ የድሆች አገሮችን ነጻነትና መብት በመክፈፍ የየራሳቸውን ጥቅም ለማዳበር የሚፈጽሙት ግፍ እንዴት እንደሆነ ከቬርና ስፎርሳ ስምምነት የበለጠ ምን ማስረጃ ያስፈልጋቸዋል እያሉ ታናናሽ አገሮችን በዚህ ሐሳብ ማርኮ ተቃዋሚ ለማድረግ ዝግጅታቸውን ቀጠሉ። አንዳንዶቹም የአውሮፓ አገሮችና በተለይም ፈረንሳይ ቤቨንና ስፎርሳ ላደረጉት ስምምነት ያልመከሩበት ወይም የየግል አስተያየታቸውን ያልሰጡበት በመሆኑ ቅሬታቸውን ማሰማት ጀመሩ። ከዚህ በላይ እንደታየው ለቀድሞቹ የጣሊያን ቅኝ ግዛቶች የወደፊት ሕይወት መፍትሄ ለመስጠት ቤቨንና ስፎርሳ ሎንደን ላይ የጎነጎኑት ስምምነት የሊቢያ የኤርትራና የሶማሌ ሕዝብ ይደሰታል ወይስ ያዝናል፣ ይቀበላል ወይስ ይቃወማል ብለው አልተጨነቁም። ለጉዳዩ መፍትሄ የተፈለገውም ለእነርሱ በሚጠቅም ጎዳና ተጠንቶ እንጂ ለተጨቆኑት ሕዝቦች ታስቦ እንዳልሆነ ግልጽ ነው። ታላቋ ብሪታንያ ለምዕራባውያን የጦር ዝግጅት በጣም ጠቃሚ ቦታ የሆነውን ሲረናይከን ለ10 ዓመታት በሞግዚትነት ማስተዳደር አጥብቃ ትፈልጋለች። የጣሊያን መንግሥት በግራ በኩል ኮሚኒስቶችን፣ በቀኝ በኩል ኒዮ ፋሽስቶችን እየተዋጋ ከምዕራባውያን ጋር ለመሰለፍና የአትላንቲክ ፓክት አባል ለመሆን እንዲችል ከሊቢያ ትሪፖሊታንያን፣ ከምስራቅ አፍሪካ ሶማሌን በሞግዚትነት መረከብ ይገባዋል ተብሎ ታምኖበታል። ፈረንሳይ ምንም እንኳን በሁለተኛው የዓለም ጦርነት ዘመን ያደረገችው ተጋድሎ ከሌሎቹ ኃያላን ጋር የሚለካ ባይሆንም በሰሜን አፍሪካ ያሏትን ቅኝ ግዛቶቿን ሊቢያ ላይ የሚተራመሰው የነጻነት እንቅስቃሴ እንዳያደፈርስባት የፌዘንን አውራጃ በሞግዚትነት እንድታስተዳድር ታስቦላታል። በዚህ ጥንስስ ውስጥ ኢትዮጵያ የፋሽስት ጥቃት የደረሰባት አገር በመሆኗ እንድትካስ ያስፈልጋል በሚል አስተያየት ከኤርትራ ግዛት አብዛኛው ክፍል ሊሰጣት ይገባል ተባለ። ኢትዮጵያ ግን የኤርትራን ጥያቄ ያቀረበችው በፋሽስት ለደረሰባት ግፍ ካሳ ይገባኛል ብላ አልነበረም። ለኢትዮጵያ ካሳ እንዲሆን ኤርትራ ማግኘት ይገባታል እያሉ ለሚናገሩት አገሮች አቶ አክሊሉ ሀብተወልድ ደጋግመው ሲያስረዱ በግፍ የጦር ጥቃት የደረሰበትን አገር ለመካስ ተጨማሪ ግዛት እንዲሰጠው ያስፈልጋል የሚል የተባበሩት መንግስታት ሕግ የለም። ኢትዮጵያ የተባበሩት መንግስታትን ፍርድ የጠየቀችው ኮሎኒያሊስት ጣሊያን የወሰደባት አገር እንዲመለስላት ብቻ ነው ብለው ነበር። በቪቨን ስፎርሳ ስምምነት መሠረት ለተባበሩት መንግስታት ዋና ኮሚሲዮን በእንግሊዞች ተዘጋጅቶ የቀረበውን ረቂቅ ውሳኔ ሙሉ ለሙሉ ለመቀበል በኒውዮርክ ለተሰለፉት ለቀዳማዊ ኃይለ ሥላሴ መልእክተኞች ትልቅ ችግር ሆነ። እንኳንስ በኢትዮጵያዊነቱ የሚኮራው የማኅበረ ፍቅር የአገር ሕዝብ ይቅርና ተቃዋሚ ናቸው የተባሉት የራቢጣ ኤልእስላሚያ ወገኖችም ቢሆኑ የኤርትራን በሁለት መከፈል እንደማይስማሙ ተረጋግጧል። የቀረበውን ረቂቅ ውሳኔ የቀዳማዊ ኃይለ ሥላሴ መልእክተኛ አልቀበልም ብሎ በጥብቅ ቢቃወምና እስከ መጨረሻው ልጋተር ቢል እንግሊዞች ባላቸው አቅምና ሥልጣን የኢትዮጵያን ጥያቄ ከኤርትራ ጉዳይ ውስጥ አውጥቶ ለመጣል ምንም አያዳግታቸውም። የአንግሎ አሜሪካኖች ድጋፍ ከጠፋ ሌሎቹ የተባበሩት መንግስታት አባሎች ለኢትዮጵያ ይቆሙላታል ብሎ ለማለም አይቻልም። ስለዚህ በኤርትራ ጉዳይ ለቀዳማዊ ኃይለ ሥላሴ መንግሥት በዚያን ሰዓት የቤቨን ስፎርሳን ስምምነት ከመቀበል በስተቀር ሌላ ምንም ምርጫ አልነበረውም። በቤቨን ስፎርሳ ስምምነት መሠረት በቀረበው ረቂቅ ውሳኔ ላይ ጉባኤው በሚነጋገርበት ጊዜ ኢትዮጵያ የምትወስደው አቋም ምን መሆን እንደሚገባው በአራት ዋና ዋና ነጥቦች አቶ አክሊሉ ሀብተወልድ ለንጉሠ ነገሥቱ በማስረዳት
ላፈጻጸሙ ስልጣን እንዲሰጣቸው ያመለከቱት በሚከተለው መልክ ነበር። አንደኛ፣ የኤርትራን በሁለት መከፈል የቤቨን ስፎርሳ ስምምነት የበለጠ ስላጠነከረው ኢትዮጵያ ይህንኑ የታሰበላትን ግማሹን አገር እጇ አድርጋ ለቀሪው ትግሏን ብትቀጥል ይሻላል። ሁለተኛ፣ ለአስመራና ለምጽዋ ከተሞች የኦቶኖሚ መተዳደሪያ ቻርት በተባበሩት መንግስታት በኩል እንዲዘጋጅላቸው ያስፈልጋል የተባለው ሐሳብ በውስጥ ጉዳያችን መግባት ስለሆነ በሰፊው ለመከራከር እንዘጋጃለን። 3. ሶማሌና ትሪፖሊታንያ ለጣሊያን መንግስት በሞግዚትነት እንዲሰጡ የቀረበውን ሐሳብ በጥብቅ እንቃወማለን። 4. ከሊቢያ አውራጃ ውስጥ ሲረናይከ በእንግሊዝ ፌዘን በፈረንሳይ አስተዳደር እንዲቆዩ በተባለው ጉዳይ ምን አቋም መውሰድ እንደሚሻል ብዙ ተጨንቄያለሁ። ደጋፊዎች ሆነን በይፋ ድምጻችንን ብንሰጥ ኢትዮጵያ ከቅኝ ገዢዎች ጋር ተሰልፋ ነበር ተብሎ በነገው ታሪክ ወቀሳ ይደርስባታል። ጣሊያንን እንደተቃወምነው እንግሊዝና ፈረንሳይን ብንቃወም በኤርትራ ጉዳይ ተባብረው የሚያደርሱብን በደል በጣም ሊጎዳን ይችላል። ከዚህ ሁሉ ጣጣ በመጠኑ ለመሸሽ ትሪፖሊታንያ ለጣሊያን እንድትሰጥ እየተቃወምን እንግሊዝንና ፈረንሳይን በሚመለከተው ጉዳይ አብስቴሽን ብናደርግ ይሻላል። ግርማዊነቱን ለማሳሰብ የምፈልገው ይህ አሁን ነድፌ የማቀርበው ሐሳብ ሁኔታው በዚህ መልክ ለመከናወኑ በቂ ማረጋገጫ ይዤ አይደለም። ጃንሆይ እንደሚያውቁት በመንግስታት አባሎች የሚካሄድ ጉባኤ ሁልጊዜ አዳዲስ ሐሳቦች በየጉዳዩ ላይ መፍለቃቸው አይቀርም። ስለዚህ ከታላቋ ብሪታንያ መንግስት በቀረበው ረቂቅ ውሳኔ ነጥብ በነጥብ ንግግር በሚደረግበት ጊዜ ለኢትዮጵያ የሚጠቅመውን በማሰብ እንደ ጉዳዩ አዝማሚያ ለመደገፍም ሆነ ለመቃወም እንድችል የግርማዊነቱን ልዩ ፈቃድና ትእዛዝ በታላቅ ትሕትና እለምናለሁ። የአቶ አክሊሉ ቴሌግራም ለጃንሆይ ከመድረሱ በፊት ኢትዮጵያ የቤቨንና የስፎርሳን ስምምነት ተቀብላ ድጋፏን ከመስጠት በስተቀር በኤርትራ ጉዳይ ሌላ ዕድል እንደማይኖራት የእንግሊዝ መንግሥት ለቀዳማዊ ኃይለ ሥላሴ ልዩ መልእክት ልኮ ነበር። አዲስ አበባ ያለው የግርማዊ የእንግሊዝ ንጉሥ ባለሙሉ ሥልጣን አምባሳደር መልእክቱን ለጃንሆይ ሲያቀርብ የቤቨንና ስፎርሳ ስምምነት ያስገኘው ውጤት በተባበሩት መንግስታት እንዲጸድቅ አቶ አክሊሉ ሀብተወልድ በኒውዮርክ ከታላቋ ብሪታንያ መልእክተኞች ጋር በህብረት እንዲሰሩ አጠንክሮ ጠየቀ። ቀዳማዊ ኃይለ ሥላሴ በኒውዮርክ ላለው ዋና መልእክተኛቸው በላኩት መምሪያ የአምባሳደር ላሴል ጥያቄ እንዲጠቀስ አልፈቀዱም። የንጉሠ ነገሥቱ ልዩ ጸሐፊ አቶ ተፈራ ወርቅ ግን ለእንግሊዙ አምባሳደር ስልክ ደውለው በተጠየቀው መሠረት ግርማዊ ጃንሆይ ለኢትዮጵያ መልእክተኞች መሪ አስፈላጊውን ትእዛዝ የላኩ መሆናቸውን ገልጸዋል። ከግርማዊ ጃንሆይ ለአቶ አክሊሉ ሀብተወልድ የተላከ መምሪያ በዳሽ ቁጥር ቃል በረጅሙ የላከው መልእክት ደርሶን ተመልክተነዋል። መቼም በኤርትራ ዋና ጉዳያችን ይሄ ቤቨን ስፎርሳ መስማማት በተባለው ነገር ልባችን ሙሉ በሙሉ አለመደሰቱን ታውቃለህ። ሆኖም ግማሹን እጃችን አድርገን ሌላውን ወደፊት መታገል ይሻላል ብለህ ያቀረብከውን ሐሳብ ተመልክተን እንድትገፋበት ፈቅደንልሃል። ያንተ ቴሌግራም ከመድረሱ በፊት ግርማዊ የታላቋ ብሪታንያ ንጉሥ በላኩልን ልዩ መልእክት ቤቨን ስፎርሳ የተባለው ስምምነት በተባበሩት መንግስታት ሲጸድቅ ጥቅሙ ለኢትዮጵያም ለእንግሊዝም ስለሆነ የእኛ መልካም ፈቃድ ተጨምሮበት ጉዳዩ እንዲሳካ ልመና አቅርበውልናል። አንተ እንደገለጽክልን ከታላቋ ብሪታንያ መንግስት የቀረበውን ሐሳብ ሙሉ በሙሉ መቃወሙ ጉዳት ማስከተሉን ስታረጋግጥ ሙሉ በሙሉ መቀበሉም በታሪክ ክብራችንን መንካቱ እንደማይቀር አመልክተሃል። ይሄ የቤቨን ስፎርሳ የተባለው ስምምነት ብዙ ጉዳዮችን አንድ ላይ ይዞ የቀረበ ስለሆነ ከውስጡ የሚጠቅመንና የሚጎዳንን መለየት ያስፈልጋል ያልከው የተገባ ነው። ይህ በሚሆንበት ጊዜ ግን ከግርማዊ የታላቋ ብሪታንያ ንጉሥና ሕዝብ ጋር ያለንን መልካም ግንኙነት የሚያበላሽና ሌላ ጣጣ የሚያስከትልብን እንዳይሆን በብርቱ መጠንቀቅ ያስፈልጋል።
በተባበሩት መንግስታት ኮሚሲዮን ላይ በሚደረገው ንግግር ዝርዝር ሁኔታውን እየመዘንኩ እንዳግባቡ ለመቃወምም ሆነ ለመደገፍ እንዲፈቀድልኝ ብለህ ያመለከትከው የተገባ ነው። የሀገራችን ክብርና ጥቅም የማይቀነስበትን መንገድ እየተከተልክ ከወዳጆቻችን ጋር ያለን ግንኙነት በፍቅር የሚሄድ መሆኑን እያረጋገጥክ ከዚህ ቀደም የነገርንህንም እያስታወስክ አስፈላጊውን እንድታደርግ ይሁን። ይህ ከዚህ በላይ የተገለጸው የንጉሠ ነገሥቱ መምሪያ ትክክለኛው ሐሳብ ምን እንደሆነ አቶ አክሊሉ በቶሎ ሊብራራላቸው አልቻለም። በአራት ነጥቦች እየለዩ ያቀረቡት ሐሳብ የትኛው ተፈቅዶ የትኛው እንደተከለከለ ለማወቅ ግራ ገብቷቸው በማሰብ ላይ እንዳሉ ከጸሐፌ ትእዛዝ ወልደ ጊዮርጊስ አንድ ሌላ ቴሌግራም ደረሳቸው። ለወዳጄ አቶ አክሊሉ ሀብተወልድ እንደምን ከርመሃል? እኔ በእግዚአብሔር ቸርነት ደህና ነኝ። ቤቨንና አስፎርሳ የተባሉት የአውሮፓ የፖለቲካ ሰዎች በኤርትራ በሶማሌና በሊቢያ ጉዳይ ለየጥቅማቸው የተበተቡት ስምምነት የሚጎዳንን ለመቃወምም የሚጠቅመንን ለመደገፍ ትልቅ ችግር ላይ መሆንህን ሰምቼ አዘንኩልህ። በዚህ ላይ ደግሞ ከጌቶቹ የተሰጠህን መምሪያ ስናዘጋጅ ለአንተ በሚሆን አነጋገር ሳናሰናዳ በመቅረታችን ያለብህን ጣጣ በማቃለል ፈንታ ጭንቁን የሚያበዛብህ መሆኑን ዘውዴ ገብረሕይወት አስቦ ስላስታወሰኝ ወዲያውኑ የኔ ማብራሪያ ይረዳ ይሆናል ብዬ ይህችን መልእክት ልኬልሃለሁ። ጌቶቹ አንተ ሐሳብ ላይ እንዳትወድቅ በማለት ከእንግሊዝ መንግሥት የደረሳቸውን መልእክት እንድታቀው አልፈቀዱም ነበር። በእኔ ግምት ግን አንተ በቀላሉ ሞራልህ የሚነካ ስላልሆነ ማወቅ ይገባሃል እላለሁ። ወዳጆቻችን የሚሉት ዋናው ነገር ቤቨንና አስፎርሳ የተስማሙበት የኤርትራ ጉዳይ እንዲጸድቅ ከጃንሆይ ዋና መልእክተኛ እስካሁን ትብብር አላገኘንም ነው። ይህ ጉዳይ በተባበሩት መንግስታት ሳይጸድቅ ቢቀር ከኢትዮጵያ መልእክተኞች መሪ መተባበር ጉድለት ይሆናል የሚል ሐሳብ ሰንዝረዋል። ይህ አባባል ምን ፍለጋ እንደሆነ ከማንም የበለጠ አንተ ማወቅ አለብህ። እኔ እንደገባኝ እነዚህ የኔና ያንተ የልብ ወዳጆች የኤርትራን አንዱን አካል ቆርጠው ከሱዳን በማቀላቀል ከሊቢያም ለጦር ማከማቻ የሚያስፈልጋቸውን ሲረናይከን ይዘው ለመኖር ስለቆረጡ ምኞታቸው እንዲፈጸምላቸው በጉባኤው ላይ በሞቀ ዲስኩር እንድደግፋቸው ነው። መቼም አንተ የማትወደው ለእንግሊዞች ተብሎ በሊቢያ ጉዳይ የምትሰጠው ድጋፍ ጣሊያንም ትሪፖሊታንያን እንዲያገኝ የሚረዳ ይሆንብኛል ብለህ ነው። ከጃንሆይ የተላከልህ መምሪያ ትክክለኛ ትርጉሙ የሚከተለው ነው። በጉባኤው ላይ ክርክሩ በሚደረግበት ጊዜ ወዳጆቻችንን በቀጥታ የሚነቅፍ ወይም የነሱን ጥቅም በቀጥታ የሚያበላሽ ነገር በአንተ ግንባር ቀደምትነት እንዳይፈጠር ብቻ ነው። ከዚህ በተረፈ ባለ የፖለቲካ ጥበብ ለኢትዮጵያ የሚጠቅመውንና የሚጎዳውን እዚያው እያየህ መወሰንና ተገቢውን እርምጃ መውሰድ ነው። ጌቶቹን በጣም አሳስቧቸው የነበረው ስለ አስመራና ስለ ምጽዋ ከተሞች ጉዳይ ነበር። ለዚሁም በብርቱ ለመሟገት መቁረጥህን ስለነገርካቸው ተደስተዋል። እንግዲህ እንደምታውቀው እዚህ ባለን አቅም ሁሉ ሥራ እንዲቃናልህ እንጥራለን። እግዚአብሔር ውጤቱን ያሳምርልህ። በዘውዴ ገብረሕይወት የውጭ ጉዳይ ሚኒስቴር ዋና ዳይሬክተር አሳሳቢነት ከጸሐፌ ትእዛዝ ወልደ ጊዮርጊስ አቶ አክሊሉ የደረሳቸው ማብራሪያ በጣም ጠቃሚ ስለሆነ በጉባኤው ላይ ለሚወስዱት እርምጃ ደህና መንገድ ከፈተላቸው። ይህ የቤቨን ስፎርሳ ስምምነት መጀመሪያ በዋናው ኮሚሲዮን፣ ቀጥሎ በንዑስ ኮሚቴ፣ እንደገና ወደ ዋናው ኮሚሲዮን ከዚያም ለጠቅላላው ጉባኤ የተላለፈ ንግግር ሲደረግበት እንደቆየ በመጨረሻውም ውጤቱ ምን እንደሆነ ወደፊት እናየዋለን።